وين الغداء ما سويت غداء كيف ما سويتي كيف ኮንትራት ቤት አዲስ የመጣችሁም ሆነ ነባሮች እንዲሁም በመላው አረብ ሀገራት ላይ መዳም ቤት ተቀጥራችሁ የምትሰሩ እህቶቼ ይሄንን ስህተት በጭራሽ እንዳሰሩ ቪዲዮ እስከ መጨረሻ አዳምጡት እኛ ኑሮን ካላካበድ ነው በቀላሉ መኖር እንችላለን ግን እንደዚህ አይነት ነገር በሚፈጠር ጊዜ መብታችን ቤት መቀየር ወይም ደግሞ ከዛ ቤት መውጣት ወይም መጥፋት ምናምን ሳይሆን መፍትሄውን ነግራችኋለሁኝ ይሄ ቪዲዮ ላይክ ሼር ሰብስክራይብ ያደረጋችሁ ለብዙቶች እንዲደርስ አድርጉልኝ አደራ ነገሩ እንደዚህ ነው ማለት ነው ለምሳሌ ብዙ ጊዜ እኛ ጽዳትና ምግብ እንሰራ እህቶች ወይም ጽዳት ያጸዳን ምግብ ሳንሰራ ይረፍድብናል ከዛም ደግሞ በተመሳሳይ በዚህ ልጁ በጮህባት መሰረት እኛንም ላይ ሊጮህብን ይችላሉ ያ ነገር እኛ ከመቆጣታችን ወይም ደግሞ ከዛ ቤት መብታችን መጥፋት ከማረጋችን በፊት ወይም ደግሞ ቴንሽን ውስጥ በቃ ራስን እስከ መጥላት ድረስ ከመድረሳችን በፊት ምንድነው የምናደርገው ኦኬ ምንድነው የምናደርገው መብቴ ሲስተም መጠቀም አለባችሁ ብዙ ጊዜ አረቦች እናንተ እንዴ ነው ታዳ በሲስተም መኖር የምንችለው ሲስተሙስ ምንድነው ካላችሁኝ ሲስተሙ ነግራችኋለሁ ምንድነው ቀጥታ እናንተ አሁን ለምሳሌ ምግብና ጽዳት ልጅ ምናም የምትጠብቁበት ምትሰሩበት ቤት ሁሉም ስራ እጨርሰው አለው ብላችሁ ማሰብ መቻል የለባችሁ ዋና ነገሮች ናቸው መሰራት አለባችሁ ለምሳሌ ጠዋት ተነስታችሁ ትምርት ቤት ለተሸኙ ትችላላችሁ ልጆች ማለት ነው ቁርስ ቋጥራችሁ ምናምን ከዛም በኋላ ግዴታ ተመልሳችሁ እረፉ ለአንድ ሰዓትም ይሁን ለአንድ ተኩልም ይሁን እረፉ 8 ሰዓት ወይም 9 ሰዓት ተነስታችሁ ዋና ቦታዎችን ማጽዳት ዶሮ አውጥታችሁ ዋና ቦታዎችን ማጽዳት ኦኬ ለምሳሌ ሳሎን ላይ ለምሳሌ ምግብ በልተው የሚታጠቡበት ሽንት ቤት ካለ እሱን ሽንት ቤት ማጸዳዳት ካልቆሸሸ ዝም ብላችሁ ዲቶል በረሻሻ አድርጋችሁ መርጨትና መስተዋት ምናምን ቆሻሻ እንደዚህ የሚታይ ነገር ካለ ማነሳሳት ሳሎናቸውን ዲቴል ማጽዳት ምክንያቱም ብዙ ጊዜ ሳሎን ላይ ስለሚቀመጡ በደንብ ማጽዳት አለባችሁ ለምን ሳሎኑ አሁን እነሱ አረቦች ብዙ ጊዜ በሚያዩት ነገር ነው እንትን የሚሉት እናንተ 24 ሰዓት ሰርታችሁ የሚቀመጡበት ቦታ ድንገት አንድ ቆሻሻ ካዩ እናንተ ቤቱን ሙሉ አላጸዳችሁም ምንም አይነት ስራ አልሰራችሁም ብለው ድምድም አድርገው እናንተን ሊያበሳጫችሁ ይችላሉ ማለት ነው እና እነሱ ሁሉ ጊዜ የሚቀመጡበት የሚበሉበት የሚጠጡበት ቦታ አጸዳዱ ለምሳሌ ሻይ ጋዋ የሚፈልጉ ከሆነ ቦታው ረተብተብ አድርጋችሁ ጋዋ ሻይቹን ቶሎ ስሩ ጧት ላይ ማለት ነው የሚፈልጉ ከሆነ ማለት ነው እና ከዛ በኋላ ወዴት ነው መግባት አለባችሁ ዲቴሉን ቦታ ለምሳሌ የልጆች አልጋ ማነጣጠፍ ሊሆን ይችላል የልጆች አልጋ ማነጣጠፍ ጧት ልጆች እየቀሰቀሳችሁ ራሱ ልጆቹ ጥርሳቸው እስከሚቦርሹ ድረስ ራሱ አልጋቸውን ረተብ ማድረግ ትችላላችሁ ቆሻሻውን ብድግ አርጋችሁ እዝባላችሁን ይዛችሁ መውረድ ትችላላችሁ ማለት ነው ሁሌ መፈግፈግ ማጽዳት አይተበቅባችሁ እነሱ ፎከስ የሚያደርጉበት ለምሳሌ አሁን እስከ 10 ሰዓት ወይም ደግሞ 8 ሰዓት ተነስታችሁ 8 ተኩል ተነስታችሁ እስከ 10 ተኩል ወይም እስከ 11 ባለው ጽዳት ብታጸዱ ኦሬዲ ዶሮ አውጥታችሁ ነው ጽዳት እያጸዳችሁ ነበር አይደለ ልብስም እያጠባችሁ ጽዳት ማጽዳት ትችላላችሁ ልብሳችሁ ማሽን ውስጥ ታስገባላችሁ ዶሮአችሁን ታወጣላችሁ ከዛም ጽዳቱን ነካነካ ታረጋላችሁ ማሽኑ አዝሮ ሲጨርስ ነሻፋ ውስጥ ተከታላችሁ ሌላኛውም ደግሞ አውጥታችሁ ተከታላችሁ እንደዛ እያደረጋችሁ እስከ 11 መስራት ትችላላችሁ ቀለል አድርጋችሁ ማለት ነው ኦኬ ብዙ ጊዜ በየቀኑ የሚለብሱትን ቢጃማ ካልቆሸሸ ቼክ አድርጋችሁ አጥፋችሁ ድጋሚ እንዲለብሱት ማስቀመጥ ትችላላችሁ ወይም ደግሞ ከበት ላይ መመለስ ትችላላችሁ ሽቶ ረጨረጨ አድርጋችሁ ማለት ነው ለምን እንደዛ ስታረጉ ብዙ ልብስ አይሆንባችሁ ለምን ትምርት ቤት ስለሚሄዱ ኦሬዲ ሲመጡ ነው ቢጃማ የሚቀይሩት አይደል እና ልብስ ለምሳሌ በተደጋጋሚ የሚጥሉ ምናምን ከሆነ ካልገማ ካልሸተተ የሆነ ነገር ካልነካው ቆሻሻ ከሌለው ጥፍጥፍ አድርጋችሁ ከበት ውስጥ መመለስ ትችላላችሁ ስራ የሚሰራው በጉልበት ሳይሆን በሲስተም ነው አረቦችን በጉልበት መዛታቸው በሲስተም ነው ኦኬ እነሱ ፎከስ የሚያደርጉበትን ቦታ ታጸጃለሽ ፎከስ የማያደርጉ ቦታ ነካነካ ታረጋለሽ ለምሳሌ አሁን መጅለስ ላይ የተለያዩ መጅለሶች ላይ ምናምን ወጣቶች ካሉ ይገባሉ ምናምን እነዚህ ሙከዳዎች ይበታትናሉ ምናምን አንዳንድ ነገር ይበላሉ ይጥላሉ እነዛን ነገር ሙከዳዎችን ማስተካከል ዲቴል ማጽዳት አይተበቅባችሁም ካልቆሸሸ ማለት ነው እንደዚህ ያደረጋችሁ አረብ ቤት ካልኖራችሁ ለእናንተ በጣም አደጋ ነው የሚሆነው አይ እዚህ ቤት እየጮሁብኝ ስለሆነ ሌላ ቤት መቀየር አለብኝ ምናምን ምትልኮን በጣም እና ወደ ጉዳይ ስመለስ እስከ 11 ሰዓት ልብስም ታጥባላችሁ ጸዳት አድርጋላችሁ ዋና ቦታው
ጧት ላይ ደግሞ ልጆች እየቀሰቀሳችሁ አልጋቸውን እዛው ርትብትብ ታደርጋላችሁ ትወርዳላችሁ ከዛም በኋላ ትንሽ ታርፋላችሁ አይደለ ዶሮ አውጥታችሁ ጽዳታችሁን አጽድታችኋል ሰምታችሁኛል አይደል ከዛም በኋላ ቀጥታ 11 ሰዓት ሲሆን ቶሎ የሚመጡ ከሆነ ለምሳሌ 1 ሰዓት ምናምን የሚመጡ ከሆነ ምግባችሁን መስራት መቀጠል አለባችሁ ምግባችሁን መስራት መቻል ለምሳሌ ሰላጣ ካልሰራችሁ ከዶሮ ከመነካካታችሁ ወይ ሰላጣውን ሰርታችሁ ክድና አድርጋችሁ ፍሪጅ አስገብታችሁ ከዛም በኋላ ደግሞ ምግባችሁ እየሰራችሁ ሰላጣውን ሶስ መስራት ከዛም በኋላ ምግብሽ እየሰራሽ እዛው ሱፍራሽን ማደራረግ ሳህንሽ ማቀራረብ ምናምን ለአስር ሻይ ገዋ ምናምን የሚፈልጉ ከሆነ እዛው አፍልተሽ ምናምን ነገር ከዛ ጨራርሰሽ ሰላትሽን ትሰግጃለሽ ከዛ በኋላ ደግሞ ምሳ በልተው ሲጨርሱ ሳህንሽን አነሳስተሽ ለራስሽ ምሳ ጨልፈሽ ብልት አድርገሽ ሻይ ቡናቸውን ያፈለሽውን ቅርብ አድርገሽ ተምራቸው ምናምን አስርያ ብዙ ጊዜ አስር የሚሰሩ ፈዋላዎች ከምሳ ጋር መስራት ትችላላችሁ ለምሳሌ ስዊት የሚሰራ ከሆነ ምሳ እየሰራችሁ ስዊትን መስራት ትችላላችሁ ሐላል ሊሆን ይችላል ምንም ለምሳሌ ህብዝ ነገር ምን ለምሳሌ ቡሪ በራጣ ምናምን የምትጋግሩ ከሆነ ሊጡን ምሳ እየሰራችሁ ማብካት ከዛ እነሱ ምሳ እየበሉ እናንተ ኦሬዲ በራጣም ይሁን ቡሪም ይሁን ምንም አይነት ህብዝ ይሁን ቸባብም ይሁን ሊጡን ምሳ እየሰራችሁ ካደረጋችሁት ገገር አድርጋችሁ ሻይ ቡናችሁ ቁጭ ማድረግ ምሳቸው ሲጨርሱ ከዛ ክላሳችሁ የልጆች ዩኒፎርም ምናምን ነገር ካልቆሸሸ ሽቶ ነፋ ታደርጉና ታአልጉታላችሁ ከተጨማደደ ተኳኩሳችሁ ከቆሸሸ ቆሽሾን በእጃችሁ ማሽን ሳታበር በእጃችሁ ለቅለቅ አድርጋችሁ ፀሐይ ላይ ታሰጣላችሁ ከዛም በኋላ ትንሽ ታርፋላችሁ ማለት ነው ኦኬ ትንሽ አርፋችሁ ደግሞ ውጪ ላይ የሚጠራረቀው ብዙ ቤት ካለ ነው ማለት ውጪ ላይ የሚጠራረቅ ከሆነ ጠረግረግ አርጋችሁ ወደ እራታችሁ ትገባላችሁ ማለት ነው ኦኬ ግን ሁሉንም ነገር ፈክፍጌ አስድቼ ምን ብዬ ወልውዬ ወደ ምሳ እገባለሁ ስትሉ ከመዳም ጋር ትልቅ ጦርነት ይፈጠራል ለምን እሷ ከንቅልፏ ስትነሳ ልጆቿ ከትምህርት ቤት ሲመጡ ምሳው አልተዘጋጀም ትልቅ ጦርነት ነው የሚነሳባችሁ ማለት ነው እና መዳሞቻችሁ ፎከስ አድርገው የሚናገሯችሁ ነገር ላይ ነው እናንተም አይናችሁን ፎከስ ማድረግ ያለባችሁ ኦኬ በተለያው ምግብና ዘት አንድ የምትሰሩ ከሆነ ጽዳት ላይ ፎከስ አያደርጉም ሀተፍ ጽዳት ላይ ፎከስ ቢያደርጉ ምናልባት ሰው የሚቀመጥበት ቦታ ሳሎን አሁን ብዙ ጊዜ የሚቀመጡበት ከሆነ ቻይ ጋዋ ምናምን የሚሉበት ቦታ ሁሌ የሚቀመጡበት ቦታና ሌላ በተጨማሪ ደግሞ እንዳልኳችሁ ቴሌቪዥን የሚያዩበት ቦታ ሻይ ቡና የሚሉበት ቦታ እነዛም ቦታዎች በተደጋጋሚ ብታጸዱም ኖርማል ነው ግን መጅለስ የልጆች ክላስ ምናምን ዲቴል አታዝዱ በሳምንት ጽድት አድርጉ አልጋቸውን ቀይሩ በሳምንት ቅዳሜ ሊሆን ይችላል በሳምንት እሁድ ማታ ወይም ደግሞ በሳምንት ሰኞ ጠዋት አልጋቸውን ቀይር አድርጋችሁ እጥብ አድርጋችሁ መቀየር ከዛ በደንብ መወልወል ከዛ በኋላ ሁሌ መወልወል አይጠበቅባችሁም እንደዚህ ምግብ ምናምን ማያብኳኩ ከሆነ ማለት ነው እና በዚህ መልኩ መስራት መቻል ትችላላችሁ